እሺ ውዶቼ ተመልሼ መጥቻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሀይሚዬን ኢንስታግራም ላይ እቺ ነው የመጣሁትና በሚያሳዝን ፎቶ ምናምን አድርጋ ስቶሪዋ ላይ አድርጋለች በመዝሙር ምናምንና ዲፕሬሽን ውስጥ ነች ይመስለኛል። ብቻ እኔ እነዚህ ልጆች ነገር ግራ እያጋባኝ ነው። እውነት ነው እንዴ እልና ስራቸውን ሳይ እንትናቸውን የሚለቁትን ቪዲዮ ሳይ ደግሞ ምንም አይነት እውነት የሚመስል ነገር የለውም። ገባችኋና ግራ ነው የሚያጋባው። ብቻ ግን ሀይሚዬ አይዞሽ፣ አይዞን ብሩኬ ወንድማችን ባለክበት ሰላምክ ይብዛ እና እናንተ ማለት ብዙ ነገሮችን አሳልፋችሁ በዚህ እድሜያችሁ ብዙ ፈተናዎችን አልፋችሁ የመጣችሁ ብዙ ነገሮችን እየተረዳዳችሁ እየተሳሰባችሁ ብዙ ነገሮችን አሸንፋችሁ እዚህ ደርሳችሁ ለጥላት በዚህ ልክ ቦታ ባሰጡ በር ባትከፍቱ ጥሩ ነገር ነው እና ሀይሚዬ ይሄ ነገር እውነት ነው እንዴ? እኔ እኮ ግራ ገባኝ። የምሬ ነውና እውነት ከሆነ በፍጹም ሀይሚዬ ይሄ ነገር ወደ ሚዲያ መምጣት የሌለበት ነገር ነው። ሲቀጥል ደግሞ እስከ መለያየት ደረጃ የሚያደርስ ነገር ምንም ነገር አላየሁም፣ አልሰማሁም። ገባችኋ? ምክንያቱም አሁን ያመጡት ሪዝን አሁን ያመጡት ነገር ለመለያየት የሚያደርስ ነገር አይደለም። ከዛ በፊት ይሄ ነገር ከማምጣቱ በፊት ሀይሚዬና ብሩኬ ምን ያክል ፍቅር ላይ እንደነበሩ ምን ያክል ደስታ ላይ እንደነበሩ እናውቃለን ሁላችንም። ስለዚህ ያጣላቸው ይሄ ነገር ነው። ድሮ የሆነ ነገር ቢኖር ሌላ ነገር ቢኖር ኑሮ በውስጥ ጨርሰው ፈተው ነበረ ማለት ነው እና ያጣላቸው ነገር እኛ አሁን እንዳየነው ይሄ ነገር ነው። ይሄ ነገር ደግሞ በንግግር መፈታት የሚችል ነገር ነው። አሁን እኮ እዚህ ጋር ማንን ላይ እንደምንፈርድ ማንን ጥፋተኛ እንደምናረግ ራሱ ግራ ያጋባል። ምክንያቱም ድራማ በሚመስል ነገር ነው እያቀረቡልን ያለው። ምክንያቱም ለጸብ የሚጋብዝ ነገር የለም። ለጸብ የሚጋብዝ ቢኖር እንኳን ያ ነገር ጸቡ በንግግር የሚፈታ ጸብ ነው። ያን ያክል ከባድ ነገር አይደለም። ግልጽ የሆነ ነገር የለም። እኛ በማን እንፈርዳለን? ምክንያቱም ይሄ የ20 ደቂቃ ቪዲዮ ምናምን ለእኛ የሚደርሰን ብቻ ነው እኛ የምናውቀውና ይሄ ነገር እውነት ይሁን ድራማ ይሁን ምንም የምናውቀው ነገር የለም። ስለዚህ እውነት ከሆነ ሀይሚዬ ይሄ ነገር መጀመሪያ መረጃው ሲደርስሽ ለብሩኬ ነው ማሳየት ያለብሽ ማለት ነው። ብሩኬ ትላንት ምንድን ነው ያለው? ጸቡ የጸቡ መነሻ እኔ ከሆንኩኝ እኔን ነው ማናገር ያለባት። ጉዳዩ የኔና የእሷ የሚመለከት ከሆነ እኔና እሷን ማውራት ያለብን እንጂ ሌላ ሰው ለሌላ ሰው ማውራት የለባትም ደግሞ ወይም ሌላ ሰው ማወቅ የለበትም ነበረ እና እኔ ደግሞ ጥፋቴን ንገሪኝ እያልኳት ነበር። ጥፋቴን ሳላውቀው እንዴት ነው ማምነው ነው የእሱ ነገር ማለት ነው። ስለዚህ ሀይሚዬ ደግሞ የሰጧት መረጃ እውነት ነው ብላ ተቀብለዋለች፣ አእምሯን አሳምነዋለች። ያን ነገር ደግሞ እውነት ነው ብላ ስላሳመነችው ብሩኬ ከሷ ይንገረኝ ነው ከሷ አፍ ነው የምጠብቀው ራሱ ይንገረኝ ነው እያለች አለችው። በዚህኛው ሳይድ ደግሞ ብሩኬ እኔ የማውቀው ነገር የለም፣ እኔ ምንም ነገር አላደረኩም፣ አንቺን ጋሁኜ ያደረኩት ነገር ካለ እኔ እቀጣለሁ እያለ ነው። የድሮ ከሆነ ደግሞ ያስታውቃል። ቪዲዮ ሲጀመር የድሮ እኛ እያየናቸው ያደጉ ልጆች የድሮ ፎቶ ከሆነ ብሩኬ ምንም ፊዚካልም ሁሉም ነገር ለውጥ አለ። ስለዚህ ይታወቃል የድሮ ከሆነ ማለት ነው። የአሁን ከሆነ ደግሞ አሁን አንቺ ጋር ሁኜ ምንም ያደረኩት ነገር የለም እያለ ነው። ስለዚህ ነገሩ እኮ ግራ የሚያጋባ ነገር ነው እና ሀይሚዬ እኔ የምልሽ ነገር እውነት ነው ብዬ አላስብም አሁን ላይ። ምክንያቱም እኛ አሁን ኦዲየንሶቻችሁ በምን እንደዚህ ከፍቷችሁ ስናይ አዝናችሁ ስናይ በጣም ነው የሚከፋን እና አሁን ብዙ ሰው ስቶሪሽን ሲያይ ምናምን እንደዚህ አይነት ነገር ሲመለከት በጣም ነው የሚያዝነው። ነገሩ እውነት ይመስለውና በጣም ነው የሚያዝነው እና እንደዚህ ሙዚቃ በለቀቃችሁ ቁጥር ቲክታክ ላይ ፎቶ በለቀቃችሁ ቁጥር አንዳንድ ነገሮችን በለቀቃችሁ ቁጥር ኦዲየንስ ቶሎ ብሎ እናንተ ህይወት ጋር ስለሆነ የሚያያይዘው በቃ አሁን ያላችሁበት ኮንዲሽን ደግሞ እንደዚህ ጥሩ ስላልሆነ ሰው በጣም ይጨናነቃል። የሚወዳችሁ የሚያስብላችሁ ብዙ ሞልተናል እና ድራማ ከሆነ ቶሎ ብትቋጩት፣ እውነት ከሆነ ደግሞ ይሄ በጣም ሲምፕል ነገር ነው፣ በንግግር መፍታት የሚቻል ነገር ነው። ምክንያቱም አንድ ሰው የሆነ ነገር በሚያሳምን አይነት መንገድ እንኳን አድርገው ቢልኩ ከሰው ነው የተቀበልሽው እና ከሰው ነው መረጃውን ያየሽው የተቀበልሽው። ባይንሽ አላየሽም። ባይንሽ እንዳላየሽ ደግሞ አንቺም ተናግረሻል።
አይንሽ ቢያየው ኑሮ እንዴ አይኔን ልትክደው ነው እንዴ ብለሽ ትከራከሪ ነበር። እኛም ደግሞ ፍርዱን እንሰጥ ነበር ማለት ነው። ብሩኬንም ለመውቀስ እንደርስ ነበር። አሁን ላይ በአይንሽ ያላየሽውን ነገር ሰው የላከልሽ ከሆነ ደግሞ እሱን ነው መጠየቅ ያለብሽ፣ እሱ ጋር ነው መጨረስ ያለብሽ እንጂ ይሄ ከነጅምሩ ወደ ሚዲያ መምጣት ያለበት አይደለም። ሲቀጥል ደግሞ ጸቡም ደግሞ በንግግር የሚፈታ ነገር ስለሆነ እስከ መለያየት ድረስ የሚያደርስ ነገር አይደለም። እናንተ ብዙ ነገር አሳልፋችሁ የመጣችሁ ልጆች መለያየት እንደዚህ ቀልድ ነው እንዴ ለእናንተ? እኛ ከእናንተ ብዙ ነገር እየጠበቅን ብዙ ነገር እያደረግን እንትን እያልን እያሰብን እናንተ በእንደዚህ አይነት መንገድ መታችሁ ኦዲየንስን ባታጨናንቁ መልካም ነው። ለማንኛውም ባላችሁበት ሰላማችሁ ይብዛ። ሀይሚዬ አይዞሽ፣ ብሩኬም ባለክበት ሰላምክ ይብዛ። በደስታ በፍቅር እንደምትመጡ ተስፋ እናደርጋለን። መልካም ምሽት ብያለሁ ውዶቼ።